የ5 ሚሊዮን የኢትዮ ኮደርስ ኢኒሼቲቭ ዜጎች ተገቢውን የዲጂታል ክህሎት እንዲኖራቸው በማድረግና የዲጂታል ኢኮኖሚ ግንባታን በስፋት ለማጎልበት የሚረዳ ግዙፍ ፕሮግራም ነው። ፈጠራን ለማጎልበትና የዲጂታል ዘመንን ግዙፍ አቅም ለመጠቀምም አይተኬ ሚና አለው። ሰመራ ዩኒቨርሲቲ በዚህ ሰዓት ያለበት ስታተስ ምንድነው? 90% 5 ኮደር ላይ አቺቭ አድርገናል። 90% መምህራኖችን ማለት ነው። ይሄ ማለት ቢያንስ ወደ 800 በላይ የሚሆኑ መምህራኖች ወስደዋል ማለት ነው። በሌላ መልኩ ተማሪዎችን በዛው ልክ ነው። ማንኛውም ተማሪ 5 ኮደር እንደ አንዱ ፈተና ነው። 5 ሚሊዮን ኮደር ሲወስድ ሰርቲፊኬት ከሬጅስትራር ጋር አያይዘን ነው የምንሰጠውና ኦልሞስት ከ80% በላይ ተማሪዎች ወስደዋል። ሶስተኛው የአስተዳደር ጉዳዮች ጋር ነው። 78% አስተዳደር ጉዳዮች ወስደዋል። በሰመራ ዩኒቨርሲቲ ስልጠናውን የወሰዱ መምህራንና ተማሪዎችም ተጠቃሚ መሆናቸውን ያነሳሉ። በሰመራ ዩኒቨርሲቲ በኤችአርኤም በተቀመጠው መስፈርት መሰረት መስፈርቶችን አሟልቼ ከአመት በፊት ወስጃለሁ። በተማሪዎች አገልግሎት ዲን ስር የሚገኙ ደግሞ ወደ 200 በላይ የሆኑ ሰራተኞችን ይሄ ዲኮደርስ 500 ዲኮደርስን እንዲወስዱ በማድረግ ሁሉም ሰራተኞች ወስደዋል። ሰርቲፊኬቶችን አግኝቻለሁ። ሰርቲፊኬቶቹ አንድሮይድ ዲቨሎፐር ፈንዳሜንታል ወስጃለሁ። እነሱን ሰርቲፊኬት አለኝ። አርቲፊሻል ኢንተለጀንስ ፈንዳሜንታልን ወስጃለሁ። ዳታ አናላይዝ ፈንዳሜንታልስ ኤንድ ፕሮግራሚንግ ፈንዳሜንታልን እነዚህ የመሳሰሉትን ሰርቲፊኬት አግኝቻለሁ። እዛ እና የኮምፒውተር ሳይንስ ቴክኖሎጂ ነክ ተማሪዎች የበለጠ ይሄን ቢወስዱት ተጠቃሚ ይሆናሉ እና መንግስት ይሄን አቅጣጫ በማምጣቱ በኮሌጅ እና በዲፓርትመንት በተነገረ መሰረት 5 ሚሊዮን ኮደርስ ወስደን እነዚህን ሰርቲፊኬቶችን ወስደናል። የዲጂታል ኢትዮጵያን ለማረጋገጥ ወሳኝ ከሆኑት መሰረቶች አንዱ የዲጂታል ስነ ምህዳሩን መገንባትና የዲጂታል ክህሎት በመሆኑ በዲጂታል ኢኮኖሚ ግንባታ ውስጥ ከኢኮኖሚው ለመጠቀም ሆነ አገልግሎት ለማቅረብ ወሳኝ መነሻ በመሆኑ የ5 ሚሊዮን የኢትዮጵያ ኮደርስ ኢኒሼቲቭ የዜጎችን የዲጂታል ክህሎት ለማሳደግ አንዱ ምላሽ ሆኖ መምጣቱን የሰመራ ዩኒቨርሲቲ በተግባር አረጋግጫለሁ ይላል። የምናዘጋጃቸው ላቦራቶሪዎች በሲስተም ነው የሚደራጁት። የምናዘጋጀው የተማሪዎች አጠቃላይ የምግብና የምኝታ አገልግሎት እንዲሁም ደግሞ የሕክምና አገልግሎት በሲስተም ካልተደራጀ በኋላ ቀር አንሄድም። ለይሄንም ሲወስዱ እነሱ ለዛ አክሰለሬት አድርገውታል። ስራውን አክሰለሬት ስለምናደርግ እጅግ በጣም አስተዋጽኦ አለው። በዚህም ዩኒቨርሲቲው በኮደርስ ስልጠና አስተዋጽኦነት ምክንያት ከተለያዩ የአፍሪካ ሀገራትና ዓለም አቀፍ ተቋማት ጋር በጋራ መስራት እንዲችል እድል ከፍቶለታል። እኛ ይሄንን ስርዓት በመዘርጋታችን በተለይ ከጎረቤት ሀገራት ጋር ከጎረቤት አላፍ ብሎ ደግሞ ከአፍሪካ አላፍ ብሎ የተለያዩ አህጉራቶች አውሮፓ፣ አሜሪካ ያሉት ነገሮች ተቋማት ጋር አብረን እየሰራን ነው። ለምሳሌ ያክል መነሻችን መቼም ምንም ነገር ከጎረቤት ነው የሚነሳውና ይህንን ስልጠና በመውሰዳችን ይህን ዲጂታላይዜሽን የ2030ን ትኩረት ሰጥተን በመስራታችን ከጅቡቲ ዩኒቨርሲቲ ጋር እየሰራን አብረን እየሰራን ነው። በተለይም በቴክኖሎጂ የዘመኑ ሀገራት ዘመኑን በዋጁ የቴክኖሎጂ ምህዋር እየመጠቁ ባሉበት በዚህ ወቅት ኢትዮጵያ ከዘመኑ ጋር እኩል እንድትራመድ የኮደርስ ስልጠና በእጅጉ የሚያግዝ መሆኑም ተመላክቷል። ይህች ዓለም ተለዋዋጭ ናት። ዛሬ ያሰብነው ነገ በሌላ ኢንቫይሮንመንት ነው የምንመጣውና ያ ሊሆንል የሚችለው እኛ የመተንተን አቅማችን ነው የሚወስነው። በተለይ የምንተነትነው ነገር እጅግ ኋላ ቀር በሆነ መንገድ ከሆነ አሁን በዚህ በኤአይ ዘመን እኛንን የምንዋጠው እኛንን ወደ ኋላ የምንቀረው እኛንን ትልቁ ኪሳራ ውስጥ የምንገባውና የወደፊቷን ኢትዮጵያን ተስፋን ስናይ አሁን ጊዜው በሚዋጀው በተለይ በኤአይ ዘመን ትልቅ አስተዋጽኦ አለው። ሰፊ ወደ ሆነው የዲጂታል ዓለም በልበ ሙሉነት በመቀላቀል ሌሎች የፈጠሯቸውን መተግበሪያዎችን መጠቀም ብቻ ሳይሆን በቀጣይ ሀገርን የሚጠቅምና የሰው ልጆችን ሕይወት የሚያቀሉ በርካታ መተግበሪያዎችን በራሳቸው ማልማት እንዲችሉም የኮደርስ ስልጠና ዋጋው ከፍ ያለ ነው።